ሰላም ጤና ይስጥልን። በአሁኑ ሰዓት በመካከለኛው ምስራቅና በሜዲትራሊያን ቀጠና ያለው የጦርነት ስጋት በእጅጉ የጨመረና መላውን ዓለም ያስደነገጠ ሰበር ዜና ደርሶናል። በጴጥሮስ ደሴት ላይ የሚገኘውና ለብሪታንያ አየር ኃይል ክልል ስትራቴጂካዊ ጠቀሜታ ያለው አክሮትሪ የጦር ሰፈር በድሮን ጥቃት መመታቱ ተዘግቧል። ይህ ጥቃት የተፈጸመው ቀጠናው በከፍተኛ የጦርነት ድባብ ውስጥ ባለበትና በአሜሪካና በኢራን መካከል ያለው ፍጥጫ ወደ ለየለት ጦርነት እያመራ ባለበት ወቅት ነው። እንደ የወቅቱ መረጃዎች አማካኝነት ጥቃቱ የተሰነዘረው ማንነታቸው ባልታወቁ ድሮኖች ሲሆን በብሪታንያ የጦር ሰፈር ላይ ከፍተኛ ፍንዳታ ማሰማታቸው ተገልጿል። የብሪታንያ መከላከያ ሚኒስቴር ጥቃቱ መፈጸሙን አረጋግጦ በአሁኑ ሰዓት በስፍራው የሚገኙ የጸጥታ ኃይሎች ለሁኔታው አፋጣኝ ምላሽ እየሰጡ መሆኑን አስታውቀዋል። ምንም እንኳ የጉዳቱ መጠን በዝርዝር ባይገለጽም ጥቃቱ በብሪታንያ ወታደራዊ ይዞታዎች ላይ የተዘነዘረ ቀጥተኛ ትንኮሳ ተደርጎ ተወስደዋል። ይህ ጥቃት ከመሰንዘሩ ቀደም ብሎ የብሪታንያው ጠቅላይ ሚኒስትር ኪር ስታርመር አወዛጋቢ ሊሆን የሚችል ውሳኔ ማሳለፋቸው ይታወቃል። ጠቅላይ ሚኒስትሩ የአሜሪካ ጦር ኃይሎች በመካከለኛው ምስራቅ የሚገኝ የብሪታንያ የጦር ሰፈሮችን ለወታደራዊ እንቅስቃሴ እንዲጠቀሙ ይፋዊ ፍቃድ ሰጥተው ነበር። ይህ ስታርመር ውሳኔ ብሪታንያ ከአሜሪካ ጎን በመሰለፍ በኢራንና በደጋፊዎቿ ላይ ያነጣጠረ ወታደራዊ ስትራቴጂ አካል ተደርጎ ተተርጉሟል። ለዚህ ምላሽ ይሆን ዘንድ የብሪታንያ የጦር ሰፈር ኢላማ መደረጉን ብዙ ተንታኞች እየገለጹ ነው። በዋሽንግተንና በቴህራን መካከል ያለው ግንኙነት እጅግ በከፋ ሁኔታ በሻከረበት በዚህ ወቅት ይህ የድሮን ጥቃት ጦርነቱን ወደ አውሮፓ አዋሳኝ ሀገራትና ወደ ሜዲትራሊያን ቀጠና ሊያስፋፋው ይችላል የሚል ትልቅ ስጋት ፈጥሯል። ኢራን ቀደም ሲል አሜሪካን የሚረዱ ማናቸውም ወገኖች ላይ ጥቃት እንደምትሰነዝር ስታስጠነቀቅ የቆየች ቢሆንም አሁን የተፈጸመው ጥቃት የዚህ ማስጠንቀቂያ አካል ሊሆን እንደሚችል ይገመታል። ወደ ሌላው ሰበር ዜናችን ስናልፍ ደግሞ የኢራን አብዮታዊ ዘበኛ ባወጣው እጅግ አስደንጋጭ መግለጫ በባህረ ሰላጤው በሚገኙ የአሜሪካ ወታደራዊ የጦር ሰፈሮች ላይ መጠነ ሰፊ የድሮንና የሚሳኤል ጥቃት መፈጸሙን አረጋግጧል። ይህ ጥቃት የተሰነዘረው ታላቁ የኢራኑ መሪ አያቶላ አሊ ካሜኒ ተገደሉ የሚለው መረጃ ተከትሎ ኢራን የምትወስደው የአጸፋ እርምጃ መሆኑ ተገልጿል። በቴህራን በኩል የወጣው ይፋዊ መግለጫ እንደሚያመለክተው ከሆነ የኢራን ጦር በኩዌት የሚገኘውን ግዙፍ የአሜሪካ የባህር ኃይል ጦር ሰፈር ኢላማ ያደረገ ጥቃት ፈጽሟል። ይህ የጦር ሰፈር ሙሉ በሙሉ ከጥቅም ውጪ ሆኗል ወይም ዲኮሚሽን ተደርጓል ሲሉ የኢራን ወታደራዊ አዛዦች በኩራት ተናግረዋል። ከዚህ በተጨማሪም በባህሬን የሚገኘው የአሜሪካ ጦር ሰፈር በከባድ ሚሳኤሎች ተደብድቧል። ምናልባትም ትልቁ ድል ተብሎ በኢራን ሚዲያዎች የተዘገበ ያለው ዩኤስኤስ አብርሃም ሊንከን የተሰኘው ታዋቂው የአሜሪካ አውሮፕላን ተሸካሚ መርከብ በ4 የባለስቲክ ሚሳኤል መመታቱ ነው። መርከቧ ላይ የደረሰው ጉዳት ከፍተኛ እንደሆነና በመካከለኛው ምስራቅ የአሜሪካ የባህር ኃይል የበላይነት ፈተና ላይ መውደቁ ተዘግቧል። በጣም አስደንጋጭ የሆነው መረጃ ደግሞ የሰው ሕይወት መጥፋቱን ይመለከታል። ኢራን እንደምትለው ከሆነ በእነዚህ የተቀናጁ ጥቃቶች ሳቢያ እስከ 560 የሚጠጉ የአሜሪካ የጦር አባላት ተገድለዋል ወይም ክፉኛ ቆስለዋል። ይህ ቁጥር እውነት ከሆነ አሜሪካ ባለፉት 10 ዓመታት በአንድ ቀን ውስጥ የደረሰባት ከፍተኛው የሰው ሕይወት ውድመት ይሆናል። ይሁን እንጂ ዋይት ሃውስና የፔንታጎን ባለስልጣናት ይህንን የኢራን መግለጫ የፈጠራ ወሬ ነው በማለት በጽኑ እያስተባበሉ ይገኛሉ። አሜሪካ የደረሰባትን ጉዳት መጠን በግልጽ ባታውቅም ሁኔታው ግን እጅግ አሳሳቢ መሆኑን የውስጥ ምንጮች ይጠቁማሉ። ይህ በሁለቱ ሀገራት መካከል እየተካሄደ ያለው የቃላት ጦርነትና የጦር ሜዳ ውጊያ ቀጠናውን ወደማይመለስ ጥፋት ሊያመራው ይችላል ተብሎ ይፈራል። የኢራን ባለስልጣናት ይህ ገና ጅማሮ ነው ሲሉ ምህረት የለሽ ጥቃት እንደሚቀጥል ሲዝቱ፣ በሌላ በኩል ደግሞ አሜሪካና አጋሮቿ ለአጸፋዊ ጥቃት እየተዘጋጁ መሆናቸው እየተሰማ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለአሜሪካና ለመላው ዓለም አቀፍ ማህበረሰብ እጅግ ጠንካራና አስደንጋጭ መልእክት አስተላልፈዋል። ሚኒስትሩ በሰጡት መግለጫ አሜሪካ በኢራን ላይ የያዘችው ጦርነትና የጫና ፖሊሲ ፍሬ አልባ መሆኑን በመጥቀስ በዚህ ጦርነት ውስጥ ማንም የሚያገኘው ድል የለም ሲሉ አስጠንቅቀዋል። ይህ መግለጫ የመጣው የአሜሪካ ወታደሮች ሕይወት እየጠፋ ባለበትና የቀጠናው አጋሮች በከፍተኛ ስጋት ውስጥ በወደቁበት ወሳኝ ወቅት ላይ መሆኑ ጉዳዩን ዓለም አቀፍ መነጋገሪያ አድርጎታል። አባስ አራግቺ በንግግራቸው ወቅት ኢራን ሁልጊዜም ለዲፕሎማሲ ንግግሮች በሯ ክፍት መሆኑን ቢገልጹም አሜሪካ ግን በንግግር ስም የምታደርገው ተንኮል ክፉኛ ወቅሰናል። አሜሪካ በ2015 የኒውክሌር ስምምነት ወቅት በገዛ ፈቃዷ መውጣቷና በድርድር ጠረጴዛ ላይ ያለች ጥቃት የመሰንዘር ልማድ እንዳላት በመጥቀስ
የዋሽንግተንን የታማኝነት ጉድለት እንዳለባት በዝርዝር አብራርተዋል። ኢራን ለራሷ መከላከያ ስትል አስፈላጊውን የአጸፋ እርምጃ ከመውሰድ ወደ ኋላ እንደማትል ሚኒስትሩ በድጋሜ አረጋግጠዋል። በተለይም በአሜሪካ በኩል የሚነሳውን የኢራንን መንግስት የመለወጥ እቅድ አስመልክቶ አራቅች ሲናገሩ ይህ ህልም ሊሳካ የማይችል ተልዕኮ ነው ብለውታል። የኢራን እስልምና ሪፐብሊክ ተቋማት እጅግ ጠንካራ መሆናቸውና ማንኛውም አይነት የመሪነት መተካካት ቢኖረው እንኳ በህገ መንግስቱ መሰረት በሊቃውንት ጉባኤ አማካይነት በጥቂት ቀናት ውስጥ አዲስ መሪ የመተካት ብቃትና ስርዓት እንዳላቸው ገልጸዋል። የኢራን የፖለቲካ መዋቅር በውጭ ኃይሎች ግፊት እንደማይፈርስ ለማሳየት የተጠቀሙበት ጠንካራ መከራከሪያ ሆኗል። በሌላ በኩል ሚኒስትሩ ለጎረቤት የባህረ ሰላጤው ሀገራት ጥብቅ ማረጋገጫ ሰጥተዋል። ኢራን የምትሰነዝረው ማንኛውም አይነት ወታደራዊ ጥቃት ኢላማው በአካባቢው የሚገኙ የአሜሪካ የጦር ሰፈሮችና ወታደራዊ ተቋማት ላይ እንጂ በጎረቤት አገራት ላይ እንደማይሆን በግልጽ ተናግረዋል። ይህ ንግግራቸው አሜሪካ በአረብ ሀገራትና በኢራን መካከል ለመፍጠር የምትሞክረውን አለመግባባት ለማርገብ የታለመ እንደሆነ ይገመታል። በአጠቃላይ የአባስ አራግቼ መግለጫ በዶናልድ ትራምፕና በአሜሪካ አስተዳደር ላይ ትልቅ የፖለቲካ ጫና የሚፈጥር ነው። የዩኤስ ወታደሮች መሞትና የአሜሪካ አጋሮች በጦርነት ሳቢያ እየደረሰባቸው ያለው መከራም የዋሽንግተንን ስትራቴጂ ጥያቄ ውስጥ ጥሎታል። ኢራን ለጦርነትም ሆነ ለዲፕሎማሲ ዝግጁ ነን የሚለው አቋሟን በማጠናከር አሜሪካን ወደ ከባድ አጣብቂኝ ውስጥ ከታታለች። ጤና ይስጥልን።